ግርግር ተፈጥሯል ምን እንደሆነ አላውቅም እስቲ ለማንኛውም ወደዛ ልሂድ ጧት የመጣን እስከሆነ መግባት ይቻላል አይ እኛም ሰልፍ እየጠበቅን ነው የምን ሰልፍ ነው እኔ ቀጠሮ አለኝ ቢሮአችን ቢዚ መቀመጫ እስከሚያሳጣው ያደረገው ለደንበኞች የሰጠናቸው ነገር ነው ምንድነው የሰጠናቸው ለሚለው ትረስትን እመኔታን ለደንበኞቻችን ሰጥተናቸዋል ሞልቷል ውስጥ ትንሽ ጠብቁ ትንሽ ቆዩ ብዙ ሰው አንቺን ላግኝ ይላል አዎ ያው እኔ ሚዲያ ላይ ስለቀረብኩኝ እሷ ሊሉ ይችላል አንድ አፍታ ግን በገባ ጥሩ ነበር አይኛ ሞራፋ ይዞናል ተጠብቀሽ ተሰጥሽ ትገባለሽ ጉድፈላ አሁን የምገኘው መካኒሳ አካባቢ ነው ውድ የሸገር ኢንፎ ሚዲያ ተከታታዮች ከዚህ ቀደም ማንነቴን ቀይሬ የመጣሁበት ድርጅት ዛሬ በግላጭ ምን አዲስ ነገር አለ ብዬ መረጃ ለመጠየቅ ነው እዚህ የተገኘሁት ጧት የመጣን እስከሆነ ግርግር ተፈጥሯል ምን እንደሆነ አላውቅም እስቲ ለማንኛውም ወደዛ ልሂድ ሞልቷል ትንሽ ጠብቁ ትንሽ ቆዩ ስለሞላ ትንሽ ጠብቁ ይቅርታ መግባት ይቻላል አይ እኛም ሰልፍ እየጠበቅን ነው የምን ሰልፍ ነው እኔ ቀጠሮ አለኝ እኛም ቀጠሮ ውስጥ ሞልቶ ነው ሞልቷል ውስጥ ትንሽ ጠብቁ ትንሽ ቆዩ ኦኬ አንድ አፍታ ግን በገባ ጥሩ ነበር አይኛ ሞራፋ ይዞናል ተጠብቀሽ ተሰጥሽ ትገባለሽ ጉድፈላ እንዳያችሁት ለመግባት ውስጥ ሞልቷል መግባት አይቻልም እየተባለ ነው ደግሜ መደወል ሳይኖርብኝ አይቀርም ቁመቴም አጭር ነው ሰው እንዲያይ እንዴት ነሽ ታዳስ ይሄ ሁሉ ግርግር ምንድነው ይቻላል አመሰግናለሁ እንግዲህ ካሜራዬንም ይዤ ገብቻለሁ ያው መቼም ከዚህ ቀደም ራሴን ቀይሬ መጥቼ የጠየኩትን ዛሬ በግላጭ ለመጠየቅ በር ላይ የተፈጠረው ግርግር ምንድነው ብዬ ነው አመሰግናለሁ እንግዲህ ቀድመሽ ስላስገባሽ ያው ቢራሽን በተወሰነ መልኩ በጣም ቢዚ ሆኗል ሰሞኑን በተለይ ነው ለዛ ነው አው ለመግባት እንደምታዩት ውስጡን ደግሞ ገብተን ነው ወደ ቢሮ እንገባለን እሺ ምንድነው የሚለው ለነገሩ በጣም ያሳስባል እሺ ዲነ ቢራሽን እንግዲህ እንደምታዩ በደንበኞች በጣም ክራውድ ሆኗል ተረጋግተን ለማውራት እንዲመቸን ግን አንደኛ ላይ ወደ ላይ ነው ላይ ወጣን እኔ ቢሮ ተቀምጠን ያለው ነገር በግልጽ እናወራ እሺ ቅደሚ መቼም ቀጠሮ ባላሲዝ ኖሮ በዚህ በጠራራ ፀሐይ ተመልሼ ነበር የሚገባው ሞክራለሁ እንደዚህ ግርግር ግን ቢያንስ አሁን እኔ ቀደም ቢያንስ 6-7 ሰዎች እንግባ ቆያት ገቡም በጣም ውስጥ ሰው አለ ሲባሉ ነበር ምንድነው ያው አንቺንም ስላስቆምሽ በጣም ይቅርታ መሲ እኔማ እንደም ቀጠሮ ስለያዝኩ አስገባችሁኝ ሞክረናል ለማስገባት ያው እንደምትሆኑ ቢሮአችን በጣም በሰዎች ተጨናንቋል በደንበኞች ተጨናንቋል ያ የሆነበት ምክንያት ደግሞ ከዚህ በፊትም ቴምብርን ታውቂዋለሽ አንቺ አይደለ ማለት ነው ከዚህ ቀደም እንደውም ራሴን ለውጬ ነበር መረጃ ለማግኘት የሞከርኩት ግን ያው ድምጽ ያሳጣኝ ካንዳንድ በስተ ያስኩና አሁን ግን በግላጭ በፊት ለፊት መረጃ ለመጠየቅ ነው በመጣሁበት ሰዓት ይሄንን ስመለከት ምንድነው ብዬ ነው ያንቺ ሚዲያ እንኳን ያው የቴምር ደንበኛ ነው በሚገባ አይደለ አው ምንድነው አዲስ ኦፈር ይዘን ወጥተን ነበር ሶስት ሳይቶችን ባንዴ ላውንች አድርገናል አሁን ከ3 ቀን በፊት ነው ይሄን ላውንች ያደረግነው ከምንም በላይ ግን ደንበኞችን እንደዚህ ቢሮአችን ቢዚ መቀመጫ እስከሚያሳጣው ያደረገው ለደንበኞች የሰጠናቸው ነገር ነው ምንድነው የሰጠናቸው ለሚለው ትረስትን እመኔታን ለደንበኞቻችን ሰጥተናቸዋልና በተለይ ደግሞ አሁን ካወጣን ኦፈር ጋር ሁሉንም ያማከለ ኦፈር ስለሆነ ደንበኞች በደንብ በሚባል ደረጃ እንደውም አሁን ቀሎ ነው አንቺ ያየሽው ያለሽ ምሳ ሰዓት ነው በርግጥ እኔም ቀለል ይላል ብዬ ስላሰብኩ ነው ካንቺ ጋርም ቀጠሮ ስንይዝ በነገራችን ላይ ምስጋና ነች ራስሽን አላስተዋወቅሽ ለቤተሰቦቼ እሺ እኔ ምስጋና አባላለሁ በቴምር ሪል ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ ወደ ቢሮአችን በድጋሚ እንኳን በደህና መጣሽ መሲ አመሰግናለሁኝ ከዚህ ቀደም መጥቼ ያሉትን በተለይ አመኔታ ላይ ነበር እኔም ከዚህ ቀደም መጥቼ የሰራሁት ምን ያህል ይታመናል ምን ያህል እውነት ነው የሚለውን በደንብ ተመልካቾች መረጃ እንዲያገኙ መተማመን እንዲችሉ ነበር ያን ጥያቄ የጠየቁት አሁን ደግሞ የሁሉ ግርግር የምትመለከቱው የዛ አመኔታ ምላሽ ነው ሰው አሁን ባወጣናቸው ኦፈሮች ያልሺ ነውና 3 ሳይቶች ነው ያልሺ 3 ሳይቶች ነው ያወጣው ምን መሰለሽ መሲ
ቤት መግዛት ስፔሻሊ ለአበሻ ለኢትዮጵያ ትልቅ ኢንቨስትመንት ነው። አንድ ሰው ደግሞ ቤት ሲገዛ ትንሽ ብር አለማውጥቶ ኢንቨስት የሚያደርገው ሚሊየንስ ብር አውጥቶ ኢንቨስት የሚያደርገው ማለት ነው። እና አለመረከብ በተፈለገበት ሰዓት አለመቀበል በጣም ዲስአፖይንት የሚያደርግ ፔንፉል የሆነ ነገር ነው። ምናልባት ወደ ቢሮአችን ስለመጣሽ አንቺ ሚዲያሽ ላይ የሚያሉ ሰዎች ያውቁናል። ቴምር ፕሮፐርቲስ የተጀመረው የማህበር ቤቶችን በመገንባት ነበረ። ስለዚህ የማህበር ቤቶች ሲገነቡ ደግሞ ደንበኞች ጋር ወይም ደግሞ ይሄ ቤት ፈላጊዎች ጋር ያለውን የጎደለ ነገር በደንብ ያውቀዋል። ቅሬታቸውን ምን ያህል እንደተቸገሩ ያን ነገር ያውቃልና ቴምር ፕሮፐርቲስ ሲቋቋም ያን ነገር ለመሙላት ነው። ምናልባት በሰፊው የሚታወቀው አንድ ነገር አለ፣ ቤትን እንደ ዳቦ ማከፋፈል። አሁን ራሱ በር ላይ እኮ ያለው ነገር እንደሱ ነው የሚመስለው። ያ ምንድነው አፎርደብል በሆነ ዋጋ ደንበኞቻችንን የተለያየ ቦታዎች ላይ አፎርደብል በሆነ ዋጋ ሁሉም አፎርድ በሚያደርጋቸው ዋጋ ማስረከብ ነው። ቴምር ጋር ስትመጪ ለየት የሚያደርገው ነገር ምንድነው? እዚህ ያለን ሳይሆን መሲ የት ነው የምትፈልጊው ነው፣ የት አካባቢ ይሆንልሽ ነው። እሱ ደግሞ እስከዛሬም ገንብተን ያስረከብናቸው ቤቶቻችን ምስክሮች ናቸው። ስለዚህ ሁሉም ሎኬሽኖች ላይ በሚባል ደረጃ አፎርደብል በሆነ ዋጋ ስለምናወጣ ነው። ግን ከምንም በላይ ደግሞ ደንበኛው ወይም ደግሞ አበሻ ኢትዮጵያውያን ያጡት ምንድነው? ትረስት በተያያዘ ጉዳይ ነውና ያን ነገር እየሰጠናቸው ስለሆነ ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ አሁን ላይ ከዚህ ቀደም የተገነቡም አሉ፣ አሁንም አዲስ ይወጡም አሉና የከዚህ ቀደሙ ምን ላይ ደረሰ? ምክንያቱም የሸገር ኢንፎ ሚዲያ ተከታታዮች በአንድም በሌላም መልኩ የቤት ባለቤት ለመሆን ውል የፈጸሙ ምን ላይ እንደደረሰ ማወቅ ይፈልጋሉ። ከነሱ ተነስተው ደግሞ ሌሎችም አሁን በተለያዩ ቦታዎች ላይ ያወጣችሁት ስላለ እሱስ እንዴት ነው የሚለውን እስቲ መረጃ ንገሪን። ምናልባት ሰሞንኛ ነው ስላልሽ ከሰሞኑ ጀምሪልን። ከየትኛው ልጀምርሽ? አዲስ ካወጣው ነው ኦፈር ወይስ ከዚህ በፊት ካስረከብነው? እስቲ አዲስ ካወጣው ከሱ ልጀምር። እሺ፣ አዲስ ያወጣናቸው ኦፈሮች 3 የተለያዩ ቦታዎች ላይ ነው። 2 የመኖሪያ አፓርትመንቶች እና 1 የንግድ ማዕከል ነው ያወጣነው። ያወጣናቸው ወርቅ የሆኑ ቦታዎች ነው። ስፔሻሊ ለመኖሪያ ተመራጭ የሚባል አካባቢ ነው። ቴምር መጀመሪያ የሚመርጠው ሎኬሽን ነው። ፕራይም ሎኬሽን ስለሆነ ሎኬሽኖቻችን ማለት ነው። ከዛ መሃል አሁን 2 የመኖሪያ አፓርትመንቶቻችን ያወጣነው ሳር ቤትና አዋሬ ላይ ነው። መሀል ካሳንችስ እንደሚባለው መሀል ካሳንችስ ማለት ነው። አዋሬ ለካሳንችስም ቅርብ ነው፣ በጣም ቅርብ ነውና 2 ሎኬሽን ላይ ያወጣነው ሳር ቤትና አዋሬ ላይ ያወጣነው። ከሎኬሽኖቹ በተለይ ደግሞ ያወጣናቸው ኦፈሮች አሉ። ከሳር ቤቱ ልጀምርልሽ ወይስ አንቺ ሰፈርሽ ወዴት አካባቢ ነው? ካንቺ ሰፈር ወደዛ አካባቢ የሚቀርብ ችግር የለም፣ ሁሉም ይስማሙኛል። እሺ፣ እንደዛ ከሆነ ከሳር ቤቱ ልጀምርልሽ። ቴምርን ያው ሳር ቤትን በቁጥጥራችን ውስጥ ያስገባን ነው የሚመስለው። በጣም ውድ ከሚባሉ አካባቢዎች መካከል ወይም ደግሞ ለመኖሪያ ተመራጭ በጣም ተመራጭ የሆነ አካባቢ ነው። ተመራጭ የሆነበት አካባቢው ለምንድን ነው? አካባቢው ላይ የተለያዩ ኤምባሲዎች አሉ፣ አፍሪካ ዩኒየን አለ። ስለዚህ ይሄ ከሴፍቲ አንፃር ከሴኩሪቲ አንፃር ነዋሪዎች በደንብ የሚመርጡት ነው። ስፔሻሊ ደግሞ ግርግር የሌለበት አካባቢ ነው። በቃ ለመኖሪያ ተመራጭ የሆነ አካባቢ ነው። ሲቀጥል ደግሞ ከሴፍቲ አንፃርም በጣም ተመራጭ የሆነ ሎኬሽን በመሆኑ የተነሳ ማለት ነው። ሳር ቤት ላይ እንግዲህ ቆንጆ አፓርትመንት ነው ይዘን የወጣ ነው። ያው ሲንግል አፓርትመንት ይሁን እንጂ ሲንግል ሆኖ እንደ ኮምፓውንድ መጠቀም የምትችይው ነው። ከስንት እስከ ስንት ነው ካሬው? ማለት የስፋት መጠኑ ከባለ 1 እስከ ባለ 2 እና ባለ 3 መኝታ ክፍሎችን ይዘን የቀረብ ነው። ባለ 1 የለውም። ባለ 1 ሳር ቤት ላይ የለም። ባለ 2 እና ባለ 3 መኝታ ሰፋ ያለ ቤተሰብ ነው እንጂ ሳር ቤት ላይ መኖር ያለበት እንዴ ሌላው ስለማከራየት እንደውም እኮ ትናንሽ ካሬዎች ይመረጥ የለ እንዴ እኮ። ስለዚህ ባለ 2 እና ባለ 2 እና ባለ 3 መኝታ ክፍሎች ናቸው ይዘን የቀረበው። እዛ ላይ ምንድነው ያደረግነው? 3 አይነት አከፋፈል ይዘን የመጣ ነው። ያው አብዛኛው ሰው ወይም ደግሞ ብዙ ቦታ እንደሚታወቀው ቅድመ ክፍያ ተከፍሎ ቀሪውን በግንባታ ሂደት የሚከፈለው አለ። እኛ ጋር ቴምር ጋር ስትመጪ አብዛኛው ደንበኞች ተወዳጅ የሚያደርገው አከፋፈላችን ምንድነው? ዲስካውንታችን ነው። ትልቅ ዲስካውንት ነው የምናወጣው። አሁን ምን አይነት አከፋፈል? 3 አይነት አከፋፈል ብዬሻለሁ። ከ3 አይነት አከፋፈል የመጀመሪያው ምንድነው? 100% ለሚከፍሉ ደንበኞቻችን 35% እውነተኛ ቅናሽ እናደርጋለን። ስለዚህ ደንበኞች የሚገዙት በ65% ይሆናል መኖሪያ አፓርትመንታቸውን ማለት ነው። አሁን ሳይልሽ የባለ 2 መኝታ ክፍሉ 8,900,000 ብር አለ። እንደየካሬያቸው የተለያየ ካሬ አማራጮች አሉን። እኔ አሁን የአንደኛውን ነው የምነግርሽ። ባለ 2 መኝታ ክፍል 8,900,000 ብር አለ። ደንበኛውን ይሄንን 100% ልክፈልና 35%ን ዲስካውንት ላግኝ የሚል ከሆነ በ5,791,000 ብር ጠቅላላ ክፍያ መግዛት ይችላል ማለት ነው። ከዛ ከስንት ካሬ ነው? ለምሳሌ 81 ካሬ ነው። ባለ 2 መኝታ ክፍል በቂ በሚባል ደረጃ ነው ያለው። እስከ 3 ዓመት ድረስ ጥንቅቅ አድርገን እናስረክበዋለን ሳይቱን።
አሁን ላይ ግን 100% ልክፈል የሚል ከሆነ 3 ሚሊዮን 4 ሚሊዮን ብር ዲስካውንት እናቀርብለታለን። የባለ 3 መኝታ ክፍሉን ደግሞ አሁን እንደ ኤግዛምፕል ብሰጥሽ 139 ካሬ አለን 15 ሚሊዮን 200 ሺህ ብር አካባቢ ነው ጠቅላላ ክፍያው የነበረው ማለት ነው። አንድ ደንበኛ ግን 100% ልክፈል የሚል ከሆነ 9 ሚሊዮን 900 ሺህ ብር አካባቢ እናደርግለታለን። የ5 ለ6 ሚሊዮን ብር ዲስካውንት ከአንድ ቤት ላይ እናቀርብለታለን ማለት ነው። በጣም ትልቅ ዲስካውንት ነው። ያው ታይም ቫልዩ ኦፍ መኒ የሚባለውን ነገር ነው። ስለዚህ ደንበኞቻችን እነዚህን ብሮች አሁን ላይ ቀድሞ የሚከፍሉን ከሆነ ከነሱ ምንም አይነት ፔመንት ቀጣይ ፔመንት ሳንጠብቅ ቤቱን እናስረክባለን ማለት ነው። ስለዚህ 35% እውነተኛ ቅናሽ ያገኛሉ ማለት ነው። ይሄን የሰሙ ተወዳጅ ያደረገውም አንደኛው ኦፈሩንም ቢሮንም ቢዚ እያደረገው ያለው ይሄ ነው። ምክንያቱም 100% በሚከፍሉበት 2-3 ቤት መግዛት ይችላሉ ማለት ነው በዲስካውንት። ስፔሻሊ አሁን ሳር ቤት ላይ በ5 ሚሊዮን 700 ሺህ ብር እኔ እንጃ አይደለ እውነት ነው። ከከተማ ወይም ከይሄ መሀል ከተማ ከሚባሉ ወጣ ብለን እንኳን ኮንዶሚኒየም የማይገኝበት ዋጋ ነውና በ3 አመት የሚረከቡትን በ5 ሚሊዮን 700 ሺህ ብር አሁን ላይ ቢገዙ ስለዚህ የግርግሩ ምክንያት አሁን ገባል። ሪተርን ኦን ኢንቨስትመንቱ ሳር ቤት ላይ ስንት ነው? በዶላር የሚከራይ አካባቢ ነው። $2000-3000 በላይ ነው አሁን ላይ ሬንታል ብቻ እየተከራይ ያለው እና ሪተርን ኦን ኢንቨስትመንቱ በጣም ከፍተኛ ነው የሳር ቤት። ስለዚህ ደንበኞቹ አሁን ላይ ይሄንን ብር እኛ ጋር ከፍለው አግሪመንት ከፈረሙ በኋላ የ4-5 ሚሊዮን ብር ዲስካውንት እያገኙ የቤት ባለቤት መሆን ይችላሉ ማለት ነው። ይሄ አንደኛው አከፋፈላችን ነው። ሁለተኛው አከፋፈላችን ደግሞ ያው በቅድመ ክፍያው ነው። 20% ቅድመ ክፍያውን ከፍለው ቀሪውን 80% በ3 አመት ካለምንም ወለድ ቀስ ብለው በግንባታ ሂደት በ15 ዙር ነው የሚከፍሉት። አብዛኛው ፔመንቶቻችን 20% ሴት ካረጉ በኋላ ቀጣይ ፔመንቶቻችን የሚሆነው 5% 10% ነው። አብዛኛው 5% ነው። ያ የሆነበት ምክንያት ምንድነው? ቅድም ሜንሽን እንዳደረግነው ነው የትረስቱ ጉዳይ ደንበኞቻችን ጋር አለ አይደለ? ስለዚህ እያንዳንዱ ፔኒ የሆነ ሳንቲም መጥቶ በኮንስትራክሽን ሂደቱን የምንከፍለው ዲስካውንቱን አንፈልግም ለሚልም ደንበኛ 5% በሚከፍልበት ሰዓት እያየው ነው የሚከፍለው ማለት ነው። ስለዚህ ካልገነባን ያችንም 5% ስለማንጠይቅ ለ5%ን ብለን እንገነባለን ማለት ነው። ስለዚህ በግንባታ ሂደቱ ከኪሱ ነው ማለት ነው ወይም ከራሱ ነው ቴምር የሚገነባው? ቴምር አብዛኛው ፕሮጀክታችን ፋይናንሻሊ በጣም አሪፍ የሆነ ካምፓኒ ነው። ስለመናገር ሙሉ ለሙሉ ፎከስ አድርጎ የሚሰራው ሪል ስቴት ሴክተሩ ላይ ነው። ምንም አይነት ሳይድ ቢዝነስ የለውም። ፎከሱ ሁሉ ነገሩም ቴምር ሪል ስቴቱ ላይ ነው። ስለዚህ ፋይናንሻሊ በጣም አሪፍ የሆነ ካምፓኒ ነው ማለት ነው። ስለዚህ እዚህ ጋር ሜንሽን ያደረኩሽ ምንድነው በግንባታ ሂደት ነው ስንልሽ አብዛኛው ሰው የሚጠይቀው በኢትዮጵያ ብር ነው አግሪመንታችን። ኦፍ ኮርስ ግን በኢትዮጵያ አግሪመንት ስንል ምንድነው ምንም አይነት የዋጋ ጭማሪ ብረት ጨመረ፣ ሲሚንቶ ጨመረ፣ ብረት ጨመረ ብለን የምናስጨምረው ከደንበኛው ምንም አይነት ብር የለም ማለት ነው። ስለዚህ እስኪረከብ ድረስ ባለው እስካሌሽን የሚባል ነገር ቴምር ፕሮፐርቲስ ላይ የለም። ስለዚህ እኛውን በ3 አመት ያለውን ፕሮጀክት 5 አመት እንኳን ደንበኛው ፈርቶ 5 አመት ይገፉታል ቢል እንኳን በመሀል የዋጋ ጭማሪ ደንበኛውን አናስከፍለው ማለት የ2 አመቱ የዋጋ እስካሌሽን ማን ነው የሚጎዳው? ካምፓኒውን እኛን ነው የሚጎዳ። ስለዚህ ሰርቶ ማስረከቡ ለራሱ ነው የግዴታ ውዴታ ነው ቴምር ላይ ለራሳችን ብለን ማለት ነው። ሶስተኛ አከፋፈላችን ስንመጣ ደግሞ እንደ ቅድመ ክፍያው ነው። ቅድመ ክፍያውን ከ30% ጀምሮ 20% ነው ብዬሻለሁ አይደል? 10% ጀምሮ 30% ጀምሮ ለሚከፍሉ ደንበኞች የ15% ቅናሽ እናደርግላቸዋለን ከከፈሉት ላይ ማለት ነው። ስለዚህ እንደየአቅማቸው ዲስካውንቶችንም አቀርበንላቸዋለን ደንበኞቻችን ማለት ነው። አሁን ይሄ ነገርኩሽ ኤግዛምፕል የሰጠውሽ የሳር ቤቱን ነው ማለት ነው። ወደ አዋሬ ስንሄድ ደግሞ 2 ብሎክ ነው እያስገነባ የምንገኘው። አዋሬ እኔ እንኳን አሁን በደንብ ማወቅ የጀመርኩት ከሳይቱ ጋር በተያያዘ ነው። አዋሬ ሳይቱን ማለት ነው የዛን ሰፈር አታውቂው ማለት ብዙም አላውቀውም ነበር። አሁን በሳይቱ ግን ስንመላለስ አዋሬ እንደዚህ አምሮባታል እንዴ ነው ያልኩት። የሚገኘው ሳይታችን የቱ ጋር መሰለሽ? ከቤተ መንግስት ወደ አዋሬ አደባባይ የሚሄጃው መንገድ ላይ ነው የሚገኘው። የድሮ ገበያው አካባቢ ወደዛው አካባቢ ነው የሚገኘው ወደ አደባባዩ ጋር ሳትጠጊ ማለት ነው። በጣም ተመራጭ ሆነ አካባቢ ነው። ለኢንተርናሽናል ሆቴሎች አካባቢ ላይ ያለ እነ ሸራተን እነ ሂልተን አሉና ወኪንግ ዲስታንስ ነው ለኢንተርናሽናል ሆቴሎች። ትምህርት ቤቶች አሉ ኢንተርናሽናል የሆኑ ትምህርት ቤቶች ነው። ነባር የሆነ ሰፈር ነው። ለቤተ መንግስቱ ቅርብ ነው። በጣም ቅርብ ነው። ለኤምባሲዎችም አካባቢ ላይ ወደ ቤላ አካባቢ መሳሰሉት ላይ ማለት ነው። ወዴት ምን አካባቢ እንሂድም ለሚል ደንበኛ ለሜክሲኮም፣ ለ4 ኪሎም፣ ለፒያሳም፣ ለሴቶች አደባባይም፣ ካሳንችስም በጣም ሴንተር ነው። ወኪንግ ዲስታንስ የሚባል ነውና በጣም አሪፍ የሆነ አካባቢ ነው አዋሬ። እዛ ላይ 2 ብሎኮች ነው የምናስገነባው። ከስንት እስከ ስንት ካሬ አማራጭ አለ? እዛ ጋር ባለ 1 እና ባለ 3 መኝታ ክፍሎች ናቸው ያሉን። እዛ ጋር ባለ 2 እና ባለ 3 ብዬሻለሁ ሳር ቤት ላይ። እዚህ ላይ ደግሞ ባለ 1 እና ባለ 3 መኝታ ክፍሎች ብዬሻለሁ። ከ78 ካሬ ጀምሮ ነው አዋሬ ላይ እየሸጥን የምንገኘው።
ቅድም ሳር ቤት ላይ የጠቀስኩሽ ኦፈሮች አሉ አለ 3 አከፋፈል መንገዶች አሉን ያልኩሽ ማለት ነው። በተመሳሳይ መልኩ እዚህ አቧሬ ላይም እነዚህ አከፋፈሎች አሉን ማለት ነው። አሁን የባለ 1 መኝታ ክፍሉን ብሰራለሽ 8,300,000 ብር ነው ጠቅላላ ክፍያ 78 ካሬ ማለት ነው። ባለ 1 ነው ሰፊ ነው። ከፈለገ ደንበኛ ባለ 2ም ተደርጎ ይሰራልኝ ማለት ይችላል። ስለዚህ 8,300,000 ብር ነው። 100% ልክፈል ለሚል ደንበኛ 5,400,000 ብር ይሆናል ማለት ነው። ኦልሞስት ከ3 እና ከ4 ሚሊዮን ብር በላይ ከፍ ያለ ዲስካውንት ነው። አለበዛ ደግሞ በቅድመ ክፍያው በ20% መስተናገድ ይችላል። የ8 ሚሊዮንን 20% ከፍሎ ማለት ነው። ባለ 3 መኝታ ክፍልን ብናየው 117 ካሬ እንደ ኤግዛምፕል ልስጥሽና 117 ካሬ ያለን ጠቅላላ ክፍያ ወደ 12,500,000 ብር አካባቢ ነው። በካሬ ይቀንሳል ማለት ነው። በተወሰነ መልኩ ከሳር ቤት በሳር ቤት ያው ከሳር ቤት ጋር ትንሽ የካሬ ልዩነት አለው። 100% ለሚከፍል ደንበኛ እዚህ ጋር 12,500,000 ያልኩሽ ወደ 8 ሚሊዮን ብር አካባቢ ይጠጋል ማለት ነው። 3 መኝታው ማለት ነው። ስለዚህ የ3-4 ሚሊዮን ብር ዲስካውንቶችን በትንሹ እያቀረብን እንገኛለን። ማለት ትልቅ የሚባል ዲስካውንቶች ነው ለደንበኞቻችን ማለት ነው። ከቦታውም አንፃር ካለው እንግዲህ 35% ቅናሽ ተደርጎ ባለ 3 መኝታ 8 ሚሊዮን ብር ከሆነ አይገመትም አይገመትም። በትክክል ይሄ ተግባራዊ ሆኖ ሲረከቡ ደግሞ ደስታው ምን ያህል እንደሚሆን በደንብ ምንም ጥያቄ የለውም። አሁን ስለዚህ ካነሳን አይቀር ቀደም ምን ላይ ደረሱ ያልሽኝ ጥያቄ አለና አሁን ከዚህ ኦፈር ጋር ተያይዞ ያወጣናቸው ሳይቶች ነበሩ። ምናልባት አንቺ ሚዲያው ላይ ስትመጪ ያ ኦፈር ከነበር አላቅም። የዛሬ ዓመት መስከረም አካባቢ ያወጣን ኦፈር ነበር። ቴምር ፕሮፐርቲስ ወደ ፕሮሞሽን ገብተን አናውቅም። በነገራችን ላይ ያልሰሙ ደንበኞችም ካሉሽ እንግዲህ ቴምር ፕሮፐርቲስ ከተቋቋመ ወደ 10 ዓመት በላይ ቆይቷል። ከ10 ዓመት ውስጥ ከ8 በላይ የሆኑ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን በተባለበት ሰዓትና ይሄ ጥራቱን ጠብቀን አስረክበናል። እነሱ ሄደው ማየት የሚችሉ ነዋሪዎች ገብተውበት እየኖሩበት ያሉ ሳይቶች ናቸው ሁሉም ሳይቶቻችን ማለት ነው። ግን ወደ 10 ዓመት የሚጠጋል ወደ ፕሮሞሽን ገብተን አናውቅም። ቴምር በሰፊው መታወቂያ የጀመረው መቼ ነው? 2017 ጀምሮ ነው። 2017 ወደ ፕሮሞሽን ስንገባ ምን አይነት ኦፈር ይዘን መጣን? 60% ክፈሉ 40% እኛ ዲስካውንት እናርግላችሁ ወይም 60-40 በሚባል አከፋፈል መተን ነበርና የዛሳለ እርግጠኛ አይደለም ትመጪያት መስከረም ላይ ነው የመጣሁት። ተመልካቾችም ያስታውሳሉ። በጣም ብዙ ቤት ይገዛሉ። የነሱን ቤት ምን ደረሰ የሚለው ኃላፊነትም ስላለብኝ ያንንም ደግሞ ተከታትዬ መጥቼ እንዴት ነው የሚለውን ጠይቃለሁ ብዬ ነው እንግዲህ ያን ያገኘሁት። የሽያጭ አማካሪ ሌላ ሰው ነበር በቦታው ላይ። አንቺ በኃላፊነት ላይ ሆነሻል። እንግዲህ ሴቶች ይበረታታል። ይሄን ኦፈር ያነሳውልሽ ለምንድን ነው? እዚህ ሳር ቤት ላይ አንድ ኦፈር ሳር ቤት ላይ ብቻ ወደ ሀያተማ አካባቢ ወደ ስሞኒ ተራ ጋርመንት ጋር ማውጣን ነበር እንደዚህ አይነት ኦፈሮች ማለት ነው። አሁን ሳር ቤት ላይ ኦፈር ስላወጣን ከሳር ቤት ጋር የተያዘ ምን ላይ ደረሰ የሚለው ነገር ልንገርሽ ብዬ ነው። ሳር ቤት ጋር ወደ ቫቲካን ኤምባሲ መውረጃ ጋር የዛሬ ዓመት ኤግዛክትሊ መስከረም አካባቢ ነበረ። ፋውንዴሽን ላይ ነበረ፣ ፕሮዳክት ነበረ፣ ገና ፋውንዴሽን ላይ ነበረ። ደንበኞች ምን አለን? 60% ክፈሉን 40%ን እኛ ኦፍ እናድርግላችሁ ብለን መጣን። ማለት ባልጠበቅነው ሁኔታ በጣም ብዙ ደንበኞች ናቸው ከኛ ጋር ቤተሰብ የሆኑት ማለት ነው። የዛ ሰዓት ላይ አምኖንም በዛ ሰዓት እኛ ጋር ኢንቨስት ስላደረጉ ያው እናመሰግናለን። አሁን ፕሮግረሱ በሚገርምሽ ሁኔታ G+10 ነው ብዬሻለሁ። በ3 ዓመት ብናስረክበው ፕሮጀክት ብለን የተነሳ ነው። በአንድ ዓመት ውስጥ 20ኛ ስላብ ሰርተን ጨርሰናል። ከስር ደግሞ የፓርቲሽን ስራዎች ኦልሞስት እየተጠናቀቁ ይገኛሉ። ወደ 10ኛ ላይ የፓርቲሽን ስራዎች ደርሰዋል ማለት ነው። ስለዚህ 2 ዓመት 3 ዓመት ያልነውን አንድ ዓመት ጊዜ ውስጥ ከግማሽ በላይ 60% 70% በላይ የሆነውን ኮንስትራክሽን በሚገባ ሰርተናል ማለት ነው። ሄደር ሳይቱን ብታዩ እንኳን የስላቡ ጥራት ቲክነሱ ኤቭሪቲንግ በጣም ደንበኞች እንዲወዱት ያደረገው ነገር ነው። ቴምር ላይ የሚገርምሽ ነገር እኛ እንደውም አብዛኛው ኢትዮጵያ ስለሆነ ነው እንጂ ዴሊቨሪ መጠየቅ የለበትም። የኛ ግዴታ ነው። እስከ ሸጥን ድረስ ማድረስ ግዴታችን ነው። ደንበኛ ወደ ቢሮአችን ሲመጣ መጠየቅ የምንፈልገው ነገር ምንድነው? የግንባታ ጥራት እንዴት ነው? በምን አይነት ማቴሪያል ነው የምትሰሩት? ምን አይነት ማንፓወር ነው የምትጠቀሙት? የሚል ጥያቄ ነው እንደውም ከደንበኞች ኤክስፔክት የምናደርገው። ያው ከዚህ ቀደም የትረስት ጉዳይ ብዙ ነገር ኢትዮጵያ ላይ ጎዶሎ ነገር አለ ትረስት ጋር እና ግዴታችን ነው መገንባት ግዴታችን ነው። ጥራቱ ነው እንደውም ደንበኛ እንደውም አብዛኛው ደንበኛ የሚሆን እንዴትም ስሩት ቤቱን አስረክቡኝ ብቻ ነው የሚለው። ግን ደግሞ በጥራት መስራት ግድ ነው። አዎ እኛ ዴሊቨሪ ታይሙን ያለፍነው ነገር ነው ግዴታችን ብለን የምናስቀምጠው ነገር ነው። እየሰራን ያለው ነው ምን ላይ ነው? የግንባታ ጥራቱ ላይ ነው። በምን አይነት መልኩ ነው የግንባታ ጥራት? ኮንክሪት ኢትዮጵያ ላይ ደረጃ 1 ከሚባል ኮንክሪት ጋር ነው አብረን የምንሰራው። ማንፓወር ላይ በጣም ፎከስ አድርገን 30 ዓመት 40 ዓመት ልምድ ካላቸው ጋር ነው አብረን እየሰራን ያለ ነው። ለሱ ደግሞ ግንባታውን ማንም ሰው ሄዶ ቢያየው
ጥራቱን በደንብ የሚመሰክርበት ነገር ነው። እዚህ ለደንበኞች የምናቀርበው ምን ቤት ነው? ዴሊቨሪ ታይም ብቻ ሳይሆን ጥራታቸውን የጠበቁ የመኖሪያ ቤቶችንም ነው እያስረከብን የምንገኘው። ስለዚህ ሌላ ተወዳጅ ያደረገው ቴምርን ለዛ ነው ማለት ነው። እንግዲህ ቴምር እያለች ቴምር ፊት ለፊት እየበላው ቢሆን የበለጠ ጥሩ ያጂ። ስለዚህ አሁን አጠናቃችሁ ሳታስረክቡ ሌሎች ሳይቶችንም እያወጣችሁ ነው። ጎን ለጎን የመገንባቱ ነገር አንዱን አይጫነው እንዴት ነው? በፍጹም ሁሉም ላይ ኮንስትራክሽን ማንፓወሮቻችን የተለያዩ ናቸው የሚሰጡት ማለት ነው። ስለዚህ ጎን ለጎን ሁሉም እየተሰራ ያለው ማለት ነው። ወደ ሀያት አካባቢም ባለፈው መተሽ ሪቪው አድርገሻል። አሁን ሎሚያር ሱፐርማርኬት ጋር ያለውን ሳይታችን ያኔ ስትሄጂ ይመስለኛል 2ኛ 3ኛ ላይ ነበር የነበረው። አሁን ላይ G+10 ነው ብለንሽ ነበረ። 10ኛ ስላብ ተጠናቆ አልቋል ማለት ነው። ከስር የፓርቲሽን ስራ እየተሰራ ነው የሚገኘው። ስለዚህ ሁሉም ሳይቶቻችን ላይ የራሳቸው የሆኑ የኮንስትራክሽን ባለሙያዎች ተቀጥረው ሁሉም ላይ አክቲቭ እየተሰራ ነው። ለዛ ደግሞ ምስክሮቻችን ያው የገዙ ደንበኞች ብለሻል። የገዙ ደንበኞች እንደዚህ ጥያቄ ለማያቀርቡ ለምን ነው ታውቂያለሽ? እያዩት ነው ፕሮግረሱን። በምንድን ነው የሚያዩት? አሁን በጣም ብዙ ተመልካቾቻችን ከኢትዮጵያ ውጪ ናቸው። አይተው በምንድን ነው የምታደርጉት? በቤተሰብ ነው የሚልኩት ወይስ በቪዲዮ ነው የምትልኩላቸው? እንዴት ነው? እንዴት መሰለሽ ብዙ ቦታ ያልተለመደ ነገርኛ አለን። በየፕሮግረሱ ከፍ ባለ ቁጥር በየ4 ወሩ በየ5 ወሩ ኮንታክት እያደረግናቸው ተወካይ ካላቸው ተወካዮች መጥተው እንዲጎበኙ የምናደርግበታለን። ሳይት ቪዚት ይኖረናል ለደንበኞቻችን ለገዙን ማለት ነው። ሌላው ደግሞ ምንድነው ቻናሎች አሉን ቴሌግራም ላይ ዌብሳይቶች አሉና ዌብሳይቶች ላይ በየጊዜው አፕዴት ይደረጋል። ስለዚህ ደንበኞች ቀጥታ እዛ ላይ የገዙትን ቤቶች ምን ላይ ፕሮግረስ እንደደረሰ ቀጥታ ማየት ይችላሉ ማለት ነው። ስለዚህ አስተማማኝ እስካሁን እንግዲህ እኔም ጋር የደረሰ ቅሬታ የለም በነገራችን ላይ አይኖርም። ግን ደግሞ ኃላፊነትም ስላለ ያን የጠየቅነው ዛሬ ምን ላይ ደረሰ የሚለውን ለማወቅም ነው እዚህ የተገኘ ነው። እንግዲህ አሁን በተለይ የነገርሽን የሳር ቤትና ያዋሬው በደንብ ተወዳጅ ሳይቶች ናቸው። ቅናሹም ደግሞ በጣም የሚገርም ነው። አዎ በጣም ትልቅ ቅናሽ ነው። ስፔሻሊ ደግሞ አሁን 100% የምንከፍል ለማይል ደንበኛ ከሳይቱ ከሎኬሽኑም ቴምር ጋርም ቤተሰብ ከመሆን አንፃር ከብዙ አንግል አንፃር በቅድመ ክፍያው ብቻ ገዝተው ቀሪውን በግንባታ ሂደት መክፈልም ይችላሉ። ቀስ ብለው ማለት ነው ፎይታ ጊዜም አላቸው። ቀስ እያሉ መክፈል መጠቀም ይችላሉ። ስለዚህ ይሄኛው ኦፈር የወጣው 100% ለሚከፍሉ ብቻ ሳይሆን በአከፋፈልም ለሚከፍሉ ይችላሉ። ስለዚህ ያለፈው ምን ላይ ደረሰ ብቻ ሳይሆን አሁን እጃችንም ላይ ይሄ አለ እያልሽ በጣም የሚቀራርሙ ቦታዎችን ነው እየነገርሽን ያለሹ። የሸገር ኢንፎ ሚዲያ ተከታታዮችም በደንብ የዚህ ነገር ተጠቃሚ እንደሚሆኑ አምናለሁኝ። ከዚህ ቀደምም የቤት ባለቤት የሆኑ ምን ላይ ደረሰ ለሚለው በቂ መረጃ ያገኛሉ ማለት ነው። መቼም አሁን ላይ በቀላሉ ራሳቸው እንደ በፊት ግዴታ እዚህ ወኪል ወይ ቤተሰብ ይኖር ተብሎ አይጠበቅም አይደለ? እስቲ ስለሱ ደግመሽ ንገሪ። ውጪ ያሉ ደንበኞቻችን ተወካይም ባይኖራቸው ሙሉ መረጃ ከሽያጭ ሰራተኞቻችን ወስደው አግሪመንቶችን በዲኤችኤል መፈጸም እንችላለን ማለት ነው። በዲኤችኤል ከላቸው የቤት ባለቤት መሆን ይችላሉ። እዚህ ተወካይ ባይኖራቸውም ያን ያህል ችግር የለውም። ቀጥታ አሁንም ደግሞ የውጭ ሀገር ዜግነት ያለውን ሰው ባለቤት መሆን የሚችልበት ህጎች እየወጡ ነው። ስለዚህ ያው ነገሮች እየቀለለ እየመጣ ነው። ኢትዮጵያ ላይ የቤት ባለቤት ለመሆን እንደ ዘንድሮ ቀለው ማያቀም እንግዲህ በተባለበት ጊዜ ተጠናቆ ደግሞ የበለጠ ተረክበው እኔ አሁን እሱን ነው ምናፍቀው። አንቺም አንደኛዋ ቴስቲሞኒያችን ትሆኛለሽ። እውነት ነው። ታስላይ ብዙ ደንበኞችሽ የሚያገኙ ኢንቨስት ስላደረጉ በደምብ ያልሽ የሚገርምሽ ነገር ቴምር ላይ አንድ ሰው መጥቶ ኢንቨስት ካደረገ አንድ ሳይት ላይ ብቻ የሚቀር አይደለም። አቅም እስካለው ድረስ 2-3 ቦታ ይገዛል። እሱ ባይገዛ ቤተሰቦቹን ሪኮመንድ ያደርጋል። ይሄን ያህል አምኖበት ነው። አንድ ደንበኛ ሲያምን ነው አይደል ለተለያየ ሰው ሪኮመንድ የሚያደርገው። ስለዚህ ቴምር ላይ አንድ ኢንቨስት ከማድረግ የገባ ደንበኛ አይወጣም። በጣም ደስ ይላል። የት ሳይት ናቸው እስካሁን ያሏችሁ? እስከዛሬ ያስረከብናቸው ከሆነ ወደ ምንድነው የሚባለው ወደ ላፍቶ ወደ ሀያት አካባቢ ወደ 4 ኪሎ ወደ ጠና ተራ አካባቢዎች ላይ በደንብ ወደ ለቡ አካባቢ በደንብ ቤቶችን ጠቃሚ ያስረከብናቸው ናቸው። አሁን ደግሞ በዚህ አመት እስከ ኔክስት ይር ደግሞ ምን አስረክባቸው ጋርመንት ላይ አሁን ፕሮጀክታችን ወደ 80% 90% በላይ ደርሷል። የሚታይም ነገር ነው። ሶማሌ ተራ ያለው ፕሮግረሳችንን ወደ መጠናቀቁ ላይ ነው የሚገኘው። ሀያት አካባቢ ሀያት አደባባይ ላይ ትልቅ ሳይት አለን የምታውቂው ከሆነ አደባባዩ ፊት ለፊት ጥር ላይ መተሽ የሰራሹ አለ። ኔክስት ይር መጀመሪያ አካባቢ ላይ እናስረክባለን ብለን አስባለን። ምክንያቱም G+10 ነው ብዬሻለሁ። 10ኛ ስራ ባልቆ የፓርቲሽን ስራ እየተሰራ ይገኛል።
በ3 ዓመት ያለውን በ2 ዓመት እኛ ጋር እንዴት ነው ከቻለን በ2 ዓመት እናስረክብ በ3 ዓመት ያለውን ፕሮጀክቶቻችን ቀድመን ለማስረከብ እንሞክራለን ካልተቻለ ግን በተባለበት ጊዜ ካለምንም ዲሌይ እናስረክባለን ይሄ ግን 5% መክፈል ይችላል ያላችሁት ደንበኛ ድንገት እናንተ ቀድማችሁ አጠናቃችሁ ይሄን ያህል ፐርሰንት ቀሪ ይኖርብሃል አጠናቀህ ተረከብ ስትሉት ምናልባት ያው ፔመንቶች ላይ ሊፈጥንባቸው ግንባታውን ባፋጠነው ቁጥር ሊፈጥን ይችላል የሚባል ነገር አለ ምንድነው ግን እኛ አከፋፈሉን እኛ ግንባታችን ቀደም ብናረጋው እንኳን የግንባታ ወይም ደግሞ ይሄ የክፍያ ፔመንት ስኬጁላቸው በ3 ዓመት እስካልነው ድረስ የምንሰጣቸው የፎታ ጊዜዎች ይኖራሉ እንኳን እኛ መክፈል አቅቷቸው እኛ ቀድመን ገንብተን አይደለም እኛ በተባለበት ጊዜም ሆኖ መክፈል የሚያቅታቸው ደንበኞች አሉ ሁሉም ሰው እጁ ላይ ብር ላይ ኖር ይችላል እንደዚህ አይነት ቴምር ባይዘው በጣም ፍሌክሲብል ነው እንደዚህ ነገሮች ላይ የሚያቀው ያቀዋል ያው ቴምር ላይ ቤተሰብ የሆነ በደንብ ያቀዋል ብር አጣችሁ ብለን ሪዛይን እንዲያደርጉ የምናደርጋቸው ደንበኞች በጣም የተወሰኑ ናቸው ከአቅም በላይ ካልሆነ በስተቀር ማለት ነው ስለዚህ ፍሌክሲብል ነው አንዱ ሳይት ላይ ብር ቢጎላቸውና የተወሰነ ጊዜ ጠብቀናችሁ ቢያጥራቸው እንኳን ሌላ ሳይት ላይ ነው ኮንቨርት የምናደርጋቸው እንጂ ውጡ ብለን የምናባርርበት አይነት ነገር የለም እድል ለመስጠት የተለያዩ መንገዶች ገንዘብ ላይ ብቻ ለማክረን የምንሰራው ቤተሰብ መሰብሰብ ላይ ነው የሚሰራው ቴምር ማለት ነው በጣም ደስ ይላል እንግዲህ በደንብ በቂ ነገር ያገኘው ይመስለኛል እንደው ለሸገር ኢንፎ ሚዲያ ተከታታዮች በተለይ ብለሽ እምትዩ ጠቅለል አድርገሽ የምታስተላልፊው መልእክት ካለና የሚፈልጉት የቀረ የሚሉትም ነገር ካለ አንቺን ቢያገኙሽ ደስ ይለኛልና በዛው መገኛ ስልክሽንም እሺ በዚህ እኔን እንኳን ማግኘት ባይችሉ የሽያ ሰራተኞቻችንም አሉ እንዲሁም እኔም ቢሮም ቢመጡ በስልክም ላገኝ ይችላሉ ብዙ ሰው አንቺን ላግኝ ይላል ያው እኔ ሚዲያ ላይ ስለቀረብኩኝ እሷ ሊሉ ይችላሉ ግን በስራችን የሽያጭ ሰራተኞች ስላሉ እነሱንም ኮሚኒኬት ማድረግ ይችላሉ ማንንም ሰው ግን ቢሮአችን ከመጣ እኔም በአካል ማግኘት ይችላል ስልኮቻችንን ደግሞ በዋትስአፕ በቴሌግራም እንዲሁም በቀጥታ ስልክ ማግኘት ይችላሉ እሱን ደግሞ እናስቀምጥላችኋለን ለደንበኞቻችን ማለት ነው ዋናው በቴምር ቤት ባለቤት ለመሆን አሁን በወጡ ኦፈሮች ባለሙያም ሌላ ማግኘት ይችላሉ እንግዲህ የመኖሪያ አፓርትመንት ብቻ ሳይሆን የንግድ ሱቆችን ብለሽ ነበር ሜንሽን ያላደረግነው ነገር እሱ ነው እሺ የት ነው የንግድ ሱቅ ያለው የንግድ ሱቆቻችን ገላን ጋር ነው ቃሊቲ ገላን የምታውቂው ከሆነ አሁን ላይ ወደ ከተማነት እየተቀየረ ያለ አካባቢ ነው ኮንዶሚኒየሞች አሉ ትምህርት ቤቶች አሉ እውነት ነው በጣም ብዙ ነዋሪዎች አሉ ይሄ ደግሞ አዲሱ ኤርፖርትም እዛ አካባቢ ሊገነባ ነው እየተባለ ነው የሚገኘውና አሪፍ አካባቢ የሚሆን ነው ስፔሻሊ ደግሞ አሁን ላይ ለካፌ ለፋርማሲ ትላልቅ ካሬዎችን መፈለግ የሚፈልጉ ደንበኞች ማግኘት የሚችሉበት ሎኬሽን ላይ ነው G+7 ነው እስከ 4ኛ ድረስ የንግድ ማዕከል ነው በጣም ሰፊ የንግድ ማዕከል ነው እዛ ላይ ደግሞ ከ2 ሚሊዮን 500 ሺህ ብር እስከ 4 ሚሊዮን 300 ሺህ ብር የንግድ ሱቆችን እንደየካሬያቸውና እንደየወለሎቹ ማግኘት ይችላሉ ከደንበኞች የሚጠበቀው ቅድመ ክፍያ ከ500 ሺህ ብር ጀምሮ እየከፈሉ መግዛት ይችላሉ ማለት ነው ስለዚህ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ የንግድ ሱቆችን እዛ ላይ ማግኘት ይችላሉ እዚህ ላይ ምን አይነት ኦፈር አለ 100% ለሚከፍሉ ደንበኞች 10% ቅናሽ እንሰጣለን 2.5 ሚሊዮን ብር ከከፈለ 100% ክፈል የሚል ደንበኛ ካለ 10% ቅናሽ እንሰጣለን አለበዛ በቅድመ ክፍያው 500 ሺህ ብር ከፍለው ቀሪውን እንደ መኖሪያ ቤቶቹ በግንባታ ሂደት የሚከፍሉት ይሆናል ማለት ነው እንግዲህ በጣም ብዙ አማራጮችን ይዛችሁ ነው የመጣችሁት ፒያሳ ላይ ነበር የንግድ ሱቅ በደንብ የምንታወቀው ደግሞ ገባ ብለን ወደ ገላን ሁሉንም ተደራሽ ለማድረግ ገብተናል በጣም ደስ ይላል እንግዲህ በንግድ ሱቆቹም በመኖሪያ አፓርትመንቶቹም እንግዲህ ማን ነው ባለድል በሚገባ የሚያሰኝ ነው በዚህ ይሄ ኦፈርም ለተወሰነ ጊዜ ነው አሁን ደንበኛ በጣም ቢዚ እያደረገ ያለው እኛም እየተቸገርንበት የመጣው ምንድነው ኦፈር እንወጣለን አክቹሊ ግን ኦፈሩ ከማለቁ በፊት ነው ቤቶቻችንን ጨርሰን የምንወጣው ግን በዛ ሁኔታም ደንበኛ ካለፈ በኋላ ይሄን ኦፈር እንጠቀም ሌላ ሳይቶች ላይ የሚያለ ይመጣል ስለዚህ ይሄ ኦፈራችን ለተወሰነ ጊዜ ብቻ ነው የሚሰጠው 2 ሳምንት ግፋቢል ነው የምናደርገው ስለዚህ በዚህ 2 ሳምንት ውስጥ የመኖሪያ አፓርትመንት መምጣት አለባቸው የሚገባ ባለቤት ይሁኑ በጣም አመሰግናለሁ እግዚአብሔር ያክብርልን እንግዲህ ከግርግሩም ወሰድ አድርገሽ ወደዚህ ስላስገባሽኝ እንዲሁም ደግሞ ለተመልካቾች ይሄንን መረጃ ስለሰጠሽ እጅግ በጣም ከልብ አመሰግናለሁ እኔ መሲ በጣም አመሰግናለሁ ያው የደንበኞችሽ ጉዳይ ነው ብለሽ ምን ላይ ደረሰ የሚለው ነገር ለማጥናት ወደ ቢሮአችን ስለመጣሽ በጣም ደስ ብሎኛል በጣም አመሰግናለሁ እግዚአብሔር ያክብርልን ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው
ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።